እግዚአብሔር የተመሰገነ ይሁን። እንደቆማችሁ ሉቃስ ወንጌል ምዕራፍ 10 ቁጥር 2 ቁጥር ስለሆነ አብረን ቆመን እናነባለን። 3 ቁጥር 10 ምዕራፍ 10 ቁጥር 25 እስከ 28 ያለውን እናነባለን። እንዲህ ይላል የእግዚአብሔር ቃል። እነሆም አንድ የሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነበዋለህ አለው። እርሱም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደራስህ ውደድ አለው። ኢየሱስም እውነት መለሰ፣ ይህን አድርግ በሕይወት ትኖራለህ አለው። እግዚአብሔር ይባርካችሁ። ተወሰኑ ደቂቃዎችን ቁጭ ብለን እንማራለን። እንግዲህ በዚህ ቦታ ላይ ያለውን ክፍል ከዚህ በፊትም በሌላኛው ቶፒክ ተምረናል። ዛሬ ደግሞ ባለፈው ሳምንት 15 በጀመርነው ክርስቲያን ለእግዚአብሔር የመገዛት ወይም ደግሞ በእግዚአብሔር የመመራት ግዴታ አለበት የሚለውን ኃላፊነት አለበት የሚለውን አንስተን ነበረ። ስለዚህ ይሄ ለእግዚአብሔር የመገዛት ኃላፊነት ብላችሁ ርዕስ መያዝ ትችላላችሁ። ቁጥር 25 26 27 በተለይም ቁጥር 27 ላይ ያለው 26 ላይ ያለው 27 ላይ ያለው ይሄንን የሚገልጽ ሐሳብ ነው። ስለዚህ ዛሬ የምንመለከተው ለእግዚአብሔር የመገዛት ኃላፊነት በሚል ነው። ክብር ለኢየሱስ ይሁን። ሰላም ናችሁ አይደሉላችሁ? ሰላም ለእናንተ ይብዛላችሁ። አሁንም አሜን አሜን። ባለፈው ስንመለከት ወሳኝ የሆነ የተመለከትነው ነጥብ ምንድነው? ክርስቲያን ወይም ደግሞ የሰው ልጆች ለእግዚአብሔር የመታዘዝ ወይም ደግሞ በእግዚአብሔር የመመራት ግዴታ አለበት ብለን አይተን ነበረ። ምክንያቱም ሌላ እንስሳ በዚህ ምድር ላይ ለእግዚአብሔር እንዲገዛ እግዚአብሔርን እንዲታዘዝ ተደርጎ የተፈጠረ እንስሳ ሌላ ስለሌለ ማለት ነው። እግዚአብሔር የሰው ልጆችን የፈጠረው ለክብሩና ለዓላማው እንዲያመልከውና እንዲታዘዘው እግዚአብሔርን አመራር ተቀብሎ እንዲኖር ነው ብለን አይተን ነበረ። በእርግጥ በዚህ ባለንበት ዘመን ሰው እግዚአብሔርም እንዲመራው ራሱም እንዲመራ አይፈልግም። በዘፈቀድ እንደፈለገ መኖር ይፈልጋል። እኛ ግን እንደ ሌሎች እዚህ ምድር ላይ እንደተፈጠሩ ሌሎች አራዊቶች መኖር አንችልም። ሰዎች ከሰዎችም ደግሞ ክርስቲያን በተለየ ሁኔታ በእግዚአብሔር አመራር ስር የመገዛት እግዚአብሔር ላይ ያለማመጽ ወይም ደግሞ ለእግዚአብሔር የመታዘዝ ግዴታ አለበት፣ ኃላፊነት አለበት ብለን ተመልክተን ነበረ። በእርግጥ ሰዎች በዚህ ዘመን ባለንበት ዘመን ላይ እግዚአብሔር ላይ ሌላ ቮት የሚፈልግበት ዘመን ነው። ሌላ ምርጫ የሚፈልግበት ከእግዚአብሔር ውጪ ብዙ ሰዎች የሚገዙለት ነገር አለ፣ የሚታዘዙለት ነገር አለ፣ የሚኖሩት ኑሮ አለ። እሱ ክርስቲያናዊ አይደለም፣ መንፈሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ሌሎች ህሊናቸውን ጥለው እንደ ልብ እንዲኖሩ ስለሚፈልጉ እኛ ደግሞ ክርስቲያኖች ይሆን እንደነዛ እንዳንኖር መጽሐፉ ስለሚያስተምረን ነው። እኔ እናንተ ለእግዚአብሔር ሐሳብ የመገዛት ለእግዚአብሔር ሐሳብ የመኖር እግዚአብሔርን የመታዘዝ የእግዚአብሔርን አመራር ተቀብለን የመኖር ግዴታ አለብን። ብዙ እንደ ልብ እንዲኖሩ የፈቀዱ ሰዎች አሉ። ራሳቸውን እንደፈለጉ አድርጎ ለመኖር ወደ ፈለጉት ለመነዳት የፈለጉትን አይነት ህይወት ለመኖር የወሰኑ ሰዎች አሉ። የኛ ውሳኔ ግን ዘንድሮም ምርጫችን በእግዚአብሔር የመገዛት ነው። አጠገብ ላይ ያለውን ሰው ያዝና ዘንድሮም እኔ ምርጫዬ እንግዲህ የሱ ሌላ ሊሆን ስለሚችል ዘንድሮም የኔ ምርጫ በእግዚአብሔር የመገዛት ነው በሉት እስኪ። እንግዲህ ሌላ ፓርቲ አንመርጥም። እግዚአብሔር ላይ ሌላ ቮት የለንም። እግዚአብሔር ላይ ሌላ አመራር ምን መርጠው የለም። ዘመን አርጅቶ ይበቃዋል ተብሎ በሆነ ተርም እንደዚህ ምድር መንግስት አመራር የሚያስረክብበት የለም። በእግዚአብሔር የመገዛት ኃላፊነት አለብን። እግዚአብሔር ዘመናችንን በሙሉ ይግዛው። አሜን። እግዚአብሔር ዘመናችንን በሙሉ ይግዛ፣ ይጠቅልለው።
ዘመናችን በሙሉ እሱ ይውሰደው። አሜን። ብዙ ሰዎች ዘመናቸውን ይቆራርሱታል፣ ይከፋፍሉታል፣ ለተለያየ አካል ያስገዛሉ። ለተለያየ አካል አንዳንዱ ለራሱ ምኞት፣ ለራሱ ሐሳብ የሆኑ አመታቶችን የራሱ ነገር ይወስደዋል። የሆኑ አመታቶችን የቤተሰብ ነገር ይወስደዋል። የሆኑ አመታቶችን የሆኑ ሰዎች ይወስዱበታል። አመሻሽ ላይ ልሰበሰብ ስል እግዚአብሔር ሆይ ትንሽ ልታዘዝ የሚሉ ሰዎች ሊኖሩ ይችላሉ። መጽሐፍ ሲናገር በጉብዝና ወራት ማን ያስብላል? ሃሌሉያ። አቅም እያለ በለው አጠገብ ያለውን ሰው እያያችሁ ወይ ይዛችሁ እንዲህ በለው፣ አቅም እያለ ጉልበት እያለ ብዙ ነገር ማድረግ እየቻልክ ገንዘብ እያለ ወይም ውበት እንዳለ እያለ በጥሩ ጊዜ ላይ በጉብዝና ወራት እግዚአብሔርን ታዘዘው፣ አስበው፣ ሩጥለት፣ ታዘዝለት። እግዚአብሔርን እንድንላክ ለእግዚአብሔር እንድንኖር መጽሐፉ የሚፈልገው የዘመናችንን የመጨረሻኛዋን 11ኛዋን ሰዓት አይደለም። ኦፍ ኮርስ ዓለም የብዙ ሰዎችን ህይወት በፈለገችው መንገድ መርታ በፈለገችው መንገድ ወስዳ ከተበዘበዘ በኋላ እግዚአብሔር ከዛ ነጥቆ የሚያወጣቸው ሰዎች አሉ። አውጥቶ ለራሱ ክብር የሚጠቀማቸው ሰዎች አሉ። በበራልን ሰዓት ሳናባክን ሳንሰንፍበት ህይወታችንን ለሱ በማስገዛት እንድናሳልፍ እግዚአብሔር ይርዳን። በዚህ ቁጥር 27 ላይ 4 ፍጹሞች አሉ። ይሄ የህግ ሊቅ ተራ ሰው አይደለም። ይሄን ጥያቄ የጠየቀው ሊቅ ነው፣ የህግ ምሁር ነው። ሊፈትነውም ነው የፈለገው ይላል ቃሉ። ለፈተና የሚጠይቅ ለእውቀት የሚጠይቅ ለምን የሚጠይቅ ግን መልሱ አንድና አንድ ነው። ጌታ ኢየሱስ ክርስቶስ ለኛም ያዘዘን ትእዛዝ ነው። እኛም እንድንኖር የክርስቲያን የህይወት ስታንዳርድ ነው። ለእግዚአብሔር ያለን የፍቅር ስታንዳርድ በዚህ 4 ፍጹም ተካቷል። በፍጹም ልብ ይላል የመጀመሪያ፣ በፍጹም ልብ፣ ፍጹም ነፍስ፣ ፍጹም ኃይል፣ ፍጹም ሐሳብ። እስኪችን 4 ነገር እንድገማት። ፍጹም ልብ፣ ድምጽቹን፣ ፍጹም ልብ፣ ፍጹም ነፍስ፣ ፍጹም ኃይል፣ ፍጹም ሐሳብ። 4 ፍጹሞች አሉ ማለት። ስለዚህ ጌታ ኢየሱስ ክርስቶስ ለጠየቀው ጥያቄ ከዘዳግም 6 ምዕራፍ 6 ቁጥር 5 ነው ሪፌር አድርጎ ተናገረው። ያው የህጉ እዛ ቦታ ስለሆነ የተጠቀሰው ጌታ አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል፣ በፍጹም ነፍስ ውደደው የሚለው በዛ ስፍራ ላይ ተጠቅሶ ይገኛል። እና ያንን ነው ሪፌር ያደረገው። የፊተኛው የቱ ነው ብለን እንተ የምትገምተው የምታስበው የቱ ነው ብሎ ለራሱ ጥያቄውን ሲመልስለት እነዚህ አለ። በፍጹም ልብ ጌታ አምላክን በፍጹም ልብ፣ ፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ኃይል ውደደው ወይም አምልኮ የሚል ነው ስል ሲመልስለት እናያለን። እንግዲህ ፍጹም ልብ ካለ ፍጹም ያልሆነ ልብ አለ ማለት ነው። ፍጹም ልብ ካለ የቆሸሸ ወይም ደግሞ የተከፋፈለ ልብ አለ ማለት ነው። ስለዚህ እግዚአብሔርን እንድንወድበትና እንድንከተልበት ወይም ደግሞ እንድንከተለው የተሰጠን ወይ የተፈቀደው ልብ ምን አይነት ነው? ፍጹም ልብ ወይም ደግሞ ፍጹምና ንጹህ የሆነ ልብ ነው። ይሄ ፍጹም ማለት መጽሐፍ ቅዱስ ያው በተለያዩ ቋንቋዎች ስለተጻፈ መጀመሪያው ኦሪጂን አማርኛ አይደለም። ኦልሞስት የኢትዮጵያ ስትርጉም ከግሪክ ላይ ነው። አብዛኛው ዕብራይስጥም አለ። የግሪኩ ትርጉም ሆሎስ ነው የሚለው፣ የዕብራይስጡ ደግሞ ኮል ነው የሚለው። ይሄ ሆሎስ ወይም ኮል የሚለው ትርጉሙ ሙሉ፣ ያልተከፋፈለ፣ ያልተቀነሰ ማለት ነው። ሙሉ፣ ያልተከፋፈለ፣ ያልተቀነሰ ማለት ነው። ስለዚህ በፍጹም ልብህ እግዚአብሔርን ውደደው ስል ባልተከፋፈለ በሙሉ ልብ ባልተቀነሰ ልብ በፍጹም ልብ በፍጹም ፍቅር በውስጣዊ ስሜት እግዚአብሔርን ውደድ ማለት ነው። ባልተከፋፈለ ፍጹም በሆነ ባልተነካካ ንጹህ በሆነ ስሜት እግዚአብሔርን ውደድ የሚለውን ለመግለጽ ነው። ልብ የማንነት ማዕከል ናት። ልብ ዳኛ ነው። ልብ የመውደድ የመወሰን የፍላጎትና የስሜት ማዕከል ናት። ስለዚህ በፍጹም ልብ እግዚአብሔርን ውደደው ስል ጌታ አምላክህን
በሌላ ፍቅር ባልተያዘ ልብ ወይም ደግሞ ሌላ አማራጭ ባላዘለ ልብ ውደድ ማለት ነው። አጠገብ ሰው መናገር መልካም ነው፣ አናቋርጥም። ለአጠገብ ሰው ትነግረዋለህ። ክብር ለኢየሱስ ይሁን። እንደዚህ በሉ እስኪ፣ በፍጹም ልብ እግዚአብሔር ውደድ ማለት ባልተከፋፈለ ልብ፣ ባልተቀነሰ ልብ፣ ሙሉ በሆነ ልብ፣ ለሌላ ነገር ባልተንበረከከ ልብ ወይም ሌላ አማራጭ በሌለ ልብ እግዚአብሔርን ውደድ ማለት ነው። ጌታ ኢየሱስ ክርስቶስ አንድ ጊዜ ሰዎችን ልብ አቀማመጥ ያውቃልና ጌታ ኢየሱስ የማያውቀው የለም አይደለም፣ የማያውቀው የለም። ጌታ ኢየሱስ የሰዎችን ሁሉ ልብ ያውቃልና አንድ ጊዜ የተራራ ስብከት ላይ ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ እንዲህ ሲል ተናገረ። የሰዎችን ልብ ሁሉ እሱ ያውቃል። ሰዎች ምን ላይ ምርጫቸውን እንደሚያጋድሉ ያውቃል። ልባችን ለምን እንደሚሸነፍ ያውቃል። ልባችንን የሚያታልሉ ሁኔታዎችንም ያውቃልና እንዲህ አለ፣ ለሁለት ጌቶች መገዛት የሚቻለው ማንም የለውም። ለሁለት ጌቶች መገዛት የሚቻለው ማንም ወይም አንዱን ይጠላል ሁለተኛውን ወይ ይወዳል። እንግዲህ ምርጫ ነው። ልብ ከሁለት አንዱ ጋር ነው የምትሆነው። ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል ካለ በኋላ ለእግዚአብሔርና ለገንዘብ መገዛት አይትችሉ። ሁለት ገዢ ማለት ነው። አንደኛ ማን ነው? እግዚአብሔር ነው። ሁለተኛ ማን ነው? ገንዘብ ነው። ገንዘብ ሲባል ብር ብቻ አይደለም። ስልጣን አለ ገንዘብ ውስጥ፣ ወንበር አለ፣ መሻት አለ፣ የዚህ ዓለም ብርቅርቅ ነገሮች አሉ፣ ብዙ ነገሮች አሉ። ሰው ለሁለት ጌቶች ሊገዛ አይችልም አለ። የሰው በቃ ልቡ ከሁለት አንዱን ስለሚመርጥ አንደኛው ይከብድበታል፣ አንደኛው ይቀልበታል። አንደኛውን ይወደዋል፣ አንደኛውን ይጠላዋል። አንደኛውን ይጠጋል፣ አንደኛውን ይንቃል። እግዚአብሔር አምላክ ያኛውን ልቀን እርሱን የምንወድበትን ልብ ያብዛልን። አሜን አሜን። አለን ንቀን እርሱን የምናደንቅበትን። ሃሌሉያ። በእኛ ህይወት ውስጥ ሌሎች የተናቁ እሱ የተላቀ ሆኖ እንዲታይ። አሜን አሜን። ሃሌሉያ። እስኪ ይህን ጸሎት ከኔ ጋር እንጸልይ። ቀኛችሁን አንሱና እግዚአብሔር ሆይ በሉት እስኪ፣ በኔ ህይወት ውስጥ ሌሎች የተናቁ አንተ ግን የላቀ ሆነ። ሃሌሉያ። ሌሎች የተዋረዱ አንተ ግን በኔ ህይወት ላይ ከፍ ብለ እንድትታይ ዘንድ ፈልጋለሁ። እንግዲህ ያሁኑን ዘመን ደግሞ በጣም አስጠግታችሁ ስትመለከቱ በሩቅ የተነገረ መልእክት ነው። የጌታ ኢየሱስ ክርስቶስ ከ2000 ዓመት ዛሬ 2025 ነው፣ ምናልባት 1900 ሳምቲንግ ዓመት በፊት የተነገረ ቃል ነው። ስብከቶቹ ከ30 ዓመት በኋላ ስለሆነ አብዛኛው ዛሬ 1900 ኦልሞስት 2000 አካባቢ የተነገረ ከሩቅ የተነገረ ነው። በዚህ 2000 ዓመት ውስጥ ሰው ብዙ አይነት ፍላጎት ውስጥ፣ ብዙ አይነት መሻት ውስጥ፣ ብዙ አይነት ነገር ውስጥ ገብቷል። እንደውም እያለ ሰው ገንዘብን መውደድ ብቻ ሳይሆን መገዛት ብቻ ሳይሆን ማምለክ ነፍሱ ወደ ማድረግ በቃ የህይወቱ አካል ወደ ማድረግ መጥቷል። ብዙ ሰው ልብ ውስጥ ያለው የእግዚአብሔር ፍቅር አይደለም። ለቀጣይ ህይወታችሁ ዘመናችሁም ያገልግሎታችሁ ስጋት በሰዎች ልብ ውስጥ የእግዚአብሔር ልብ ስለሌለ ነው የምትቸገሩት። በሌላ በምንም አትቸገሩን። አማኝ አታጡም። ጌታን የሚያምን ፕሮቴስታንት የሆነ ሰው አታጡም። እናንተ ምንም ገና ነን እድሜያችን ሁላችን እዚህ ያለን። እግዚአብሔርን የማገልገል ፍላጎት የሌለ ሰው እዚህ ውስጥ አይታየኝም። አይደለም የምታገለግሉ ናችሁ። እስኪ እግዚአብሔርን የማገልገል መሻት ያለው ፍላጎት ያለው እስኪ እግዚአብሔርን ማገልገል ውስጤ ሁሌ ባገለግለው ዘመኔን ሙሉ ደስ ይለኛል የምትሉ እጃችሁን አንሱ። ለኢየሱስ ክብር ይሁን። ይወላችሁ ያገልግሎታችሁ ቻሌንጅ የሚሆነው ታው ማጨብጨቡ ቆንጆ ነው። ክብር ለኢየሱስ ይሁን። እንደው ቆንጆ ነው። ጌታ ይባርካችሁ። ተመችቶኛል። ለእናንተ ሞራል ደግመን እናጨበጭባለን። ያው ደስ ስለተሰኛችሁ። ግን እኔ ፖይንቴ እሱ አይደለም።
የቀጣይ ዘመን ቻሌንጃችን፣ የቀጣይ ህይወት፣ የቀጣይ አገልግሎት፣ የቤተ ክርስቲያን ፈተና፣ የዓለም ፈተና፣ የዙሪያ ሁሉ ፈተና ሰዎችን ማግኘት አይደለም፣ ለእግዚአብሔር የሚኖሩ ሰዎችን ማግኘት። ጌታ ጌታ የሆነለትን ሰው ማግኘት። ጌታ ኢየሱስ ጌታ ነው ብሎ ይጠራል። ኢየሱስ ግን ጌታ የሆነለትን አማኝ ማግኘት። ፈተናችን እሱ ነው የሚፈትነን። ኢየሱስ ጌታ ነው ብሎ በአፉ እየተናገረ ገንዘብ ጌታ የሆነለት፣ ስልጣን ጌታ የሆነለት፣ እግዚአብሔርን ማገልገል በጣም ጭንቅ የሆነለት፣ እግዚአብሔርን ማገልገል ሚጥ የሆነለት። እኛ እዚህ ጥቂት ነን፣ ብዙ አይደለንም እና እናወራለን፣ ብዙ ጊዜ እንጨናነቃለን። ጥቂት ሰዎች ነው ጌታን ለማገልገል ልባቸው ክፍት የሆነ። እዚህ ብቻ አይደለም፣ go anywhere። ሰዎች ሌላ ጌታ ስላላቸው ጌታን ለማገልገል ብዙ ፍቃደኞች አይደሉም፣ ግን የቸርች አባል ናቸው፣ እንትን መሪ ናቸው። እንደውም ብዙ ስብከት አለው፣ ግን ሌላ ጌታ አለው። እግዚአብሔር ከሌሎች ጌቶች ይጠብቅ ይበሉት። ያዙና ነገሩ፣ እግዚአብሔር ከሌሎች ጌቶች ይጠብቅ ይበሉት። ተገዶ የሚያገለግሉ ብዙ ተገዶ የሚያገለግሉ ሰዎች፣ ተገዶ ጌታን የሚከተሉ በጣም ተጨንቆ ተጨንቆ ሚጡንበት ካለርኩ ቸርች ፓስተር ራሱ አቴንዳንስ ይይዛል መሰለኝ፣ ያየኛል፣ ይናገረኛል፣ ደውሎ ሊጠይቀኝ ይችላል፣ አገልግሎት ሊከለክሉኝ ይችላሉ። ዛሬ ቸርች ደግሞ እንትን ደግሞ ጸሎቱን ደግሞ ጾሙን ደግሞ ጾምማ በምን እንትን እንደዚህ ያላችሁ ታውቃላችሁ። ጾሙን ደግሞ እንዴት ተደርጎ በቃ የጸሎት ፕሮግራም ከተባ ህይወት አገልግሎት የእግዚአብሔር ጉዳይ የእግዚአብሔር አጀንዳ ሚጥ የሆነለት ጭንቅ የሆነለት ከምንም በላይ ካልኩሌስ የሆነለት በቃ እንዴት ልበላችሁ ሜታፊዚክስ ይባል። እኔ ያልተማርኩም ለወደፊት አልማርም እኔ ፊዚክስ ውስጥ ስለሌለው ሜታፊዚክስ የሚባል አለ። ኦልሞስት በቃ የተጠላለፈና ወደ እብደት ይወስዳል ነው የሚባለው። እኔ አይደለም እንዴ በጣም ሌላ ዓለም ውስጥ ይከታል ነው የሚባልና ሜታፊዚክስ ይመስላል አምልኮ። እንደዛ የሚመስልባቸው ብዙ ሰዎች አሉ። ቁጥራችን ጠም ብሏል። ግን ጌታን ብቻ ጌታው አድርጎ የሚያመልክ ሰው ቁጥር በጣም ትንሽ። ምኞቴና ጸሎቴ መሻት ይሄ ጌታ ብቻው ጌታ የሚሆንለት ሰው እግዚአብሔር ያድርገን። አሜን አሜን። ካን ዊ ፕሬይ? አብረን መጸለይ እንችላለን። እግዚአብሔር ሆይ በሉት እስኪ አንተ ብቻ በህይወቴ ላይ ጌታ ሆነ እንድትኖር የልቤ ጌታ አንተ ብቻ እንድትሆን እለምንሃለሁ። ጌታ ብቻውን ጌታ የሆነለት ሰው በጣም ትንሽ ነው። በእውነት ነው የምላችሁ፣ ጌታ ምስክሬ ነው። ዝም ብላችሁ ተጠጉና ጠያይቁ። አንዳንድ ሰዎች ዝም ብላችሁ ጠይቁ። እናንተ ጌታ ሆኖላችሁ ነው የታደላችሁት። አመልጣችኋል። አላቅም እናንተ ልባችሁ የቱ ጋር እንዳለ አላውቅም፣ ግን እንዲሁ በማቃችሁ ልክ ነው ያወራው። ጌታ ብቻ ጌታ የሆነለት ሰው በጣም ጥቂት። ለአንዳንድ ሰው ራሱ የሚፈልገው መሻቱ ጌታው ነው። ገንዘብ ጌታው ነው። ገንዘብን አጥቶ የሆነ ከፍታን አጥቶ ስም አጥቶ ከምኖር አፈር ውስጥ ቢገባ ይሻለው። አባቶቻችን በዘይት ተጠብሶ እኛ እኮ የጸሎት ፕሮግራም እኛ ጋር ጥሩ ነው። እኛ ጋር ስለ ኢትዮጵያ ውስጥ አንዳንድ የጸሎት ፕሮግራም ላይ ሞቅ ስንልና ስንሰክር ደስ ይላል ማለት እሱ ጥሩ ስካር ውስጥ ይከተናል። አባቶቻችን በዘይት ተጠብሶ በመጋዝ ተሰንጥቆ እግዚአብሔር ሆይ እኔም በለዚህ ማዕረግ እንድበቃ በመጋዝ ለመሰንጠቅ በዘይት ለመቀቀል እንድበቃ ብለን ጸልየናል አይደል? ብዙ ዘመን እንኳን በዘይት ሰዓት ለመስጠት አልበቀንም። አግኝታችሁኛል? ጌታ ይሁንልን። አሜን። ጌታ የልባችን ጌታ ይሁንልን። ኢየሱስ ሲምፕል ሚኒንግ ነው። ቃሉ በጣም ሲምፕል ነው። የተራራ ቲቺንጎች እኮ አንዱን ቨርስ አንስቴ 1000 ዓመት ታስተምረዋለህ እንጂ ቃሉ ቀለል ያለ ሰው ለሁለት ጌታ መገዛት አይችልም። ደግሞ ሁለት ጌታ ካለ ሁለት ፕሮባቢሊቲ አለ። the probability of loving one and hating others, the probability of approaching one and departing from other.
ስለዚህ ይሄ ነው የሚገጥመው። አንዱን ይጠላል፣ አንዱን ይጠጋል፣ ሁለቱ አንድ ነው። ስለዚህ ለሁለቱ መገዛት አይችልም። መሀል ላይ የወላወሉ መኖር አይቻልም። አንዱ ነው ልቡ ላይ የሚያመዝነው። አንዱ ልቡ ላይ ያመዝናል፣ አንዱ ደግሞ ከልቡ ይቀላል። አንዱን ያከብረዋል፣ አንዱን ይንቀዋል። የኔ ክብር ኢየሱስ ነው የምልሰው። አሜን አሜን አሜን። እውነቴን ነው። ሁኔታዎች ግልብጥብጡ ሊወጣ ይችላል። እናንተ በምትኖሩበት የህይወት መስመር ውስጥ አሁን ባላችሁበት ዋጋ ለመክፈል ታድላችሁ ከሆነ በጣም ለመቁሰል ብዙ በርደን ለመሸከም እግዚአብሔር ኦፖርቹኒቲ ሰጥቷችሁ ከሆነ እሱን ነገር ሸክም ነው ብላችሁ አትውሰዱ። እድል ነው ያዙ። ብዙ ሰዎች ሌላ ጌታ ይዞ ጌታን ትተዋል። ለጌታ የሆነ ሸክም ውስጥ ገብታችሁ ከሆነ ደርባችሁ ተሸከሙ፣ ታድላችኋል። ብዙ ሰው ጌታን ጥሎ ሌላ ጌታ ተሸክሟል። እግዚአብሔር አምላክ ጌታን ተሸክመን እንድንኖር እርዳን። አሜን አሜን ሃሌሉያ። እኔ አሁን ቲቺንግ ስለሆነ በጣም ጮክ ባለ ድምጽ አልነግራችሁም። እግዚአብሔርን እንድንወድበት የተፈለገው ያ ንጹህ ልብ እጅግ ልዩ ናት፣ እጅግ ልዩ ናት። ናም ያ ንጹህ ልብ ሲቆሽሽ ይሰማናል። እግዚአብሔርን የምንወድበት ፍቅር ስነካ ያመናል፣ ያመናል። ደስ አይልም። አንድ ሰው አንድ ትሂት ነው እና ካውንስሊንግ ብዙ ዲፓርትመንት ደርበን ፌሎ ውስጥ እናገለግላለን። እኔ ካውንስሊንግ፣ ፈንድሬዚንግ ደግሞ ሮጥ የምትል ጎበዝ ሰው ከሆንክ ይደርቡብሃል። ያው ብዙ ሰው በራሱ ቢዝነስ ስለሚያተኩር ይደርቡብሃል። እቺንም ያዝ አንተ ኮኮበዝ ነህ እቺንም ይያሉ ይደርቡብሃልና ኢቫንጀሊዝም፣ ካውንስሊንግ እና ፈንድሬዚንግ ቲም አስተባባሪ ነበርኩ። 3 ቲም ልላችሁ ፈልጌ ነው። ስፍራን ይዞ የጌታን ስፍራ የያዙ ነገሮች ዛሬ በኢየሱስ ይውጡ። አሜን። የኛ ልብ ውስጥ የኢየሱስ ቦታ ብቻ የሚባል አለ። ሌላ ከያዘ ሚሻክር ሚኮስስ ሚያሳክክ። አንድ ጊዜ ዳዊት መዝሙር 51 ላይ ዳዊት ጌታ እግዚአብሔርን የወደደበት ልብ ፍጹም ልብ ነው። በጣም ይወደደ ደግሞ እግዚአብሔር ራሱ እንደ ልቤ ብሎታል። አይታችኋል እንዴት እንደገጠመው እንደ ልቤ ብሎታልና ያቺ ልብ ፐርፌክት ናት፣ ንጹህ ልብ ናት። እግዚአብሔርን የወደደበት ልብ አንደኛ ሳሙኤል ላይ ታገኙታላችሁ። እና ያ ነው ሁለተኛ ሳሙኤል 13:14 ያ ልብ ጌታን የወደደበት ያነገሰበት ያፈቀረበት ልብ በሆነች ሴት ፍቅር ተነደፈ፣ ተነካ እና ቤርሳቤ ትባላለች፣ የኦሪዮን ሚስት ናት። ተነደፈ፣ ገባ ወደሷ፣ አገባትም ይላል። ባሏን ገደለ። ብዙ ታሪክ ነው እዛ ጋር ሌላ በሌላ ስለተማርን እና ነብዩ ናታንን እግዚአብሔር ላከው ወደሱ፣ ተናገረ፣ ግሩን ድካሙን ነገረ። ድካሙን በነገረ ጊዜ ተንበረከከና ምዕራፍ 51 ስለሱ ንስሐ የሚገባበት ክፍል ነው። መዝሙር 51 ንስሐ የሚገባበት ነው እና መተላለፌንም አውቃለሁ በደሌንም አውቃለሁ እያለ ተናግሮ እንዲህ አለ፣ ይቺን ለማን ላየችው ሁሉ የምትሸነፈው ልብ አልፈልጋትም አለ። ማንም የሚያስኮበልላትን ልብ አልፈልጋትም። እባክን አምላኬ ሆይ አለ ንጹህ ልብ ፍጠርልኝ አለ። ሃሌሉያ። ይሄ አንኮራፕትድ የሆነ ልብ ሃሌሉያ፣ ያልተሸነፈ ያልተበረዘ የማይበላ የዚህ ምድር ትርክምርክ እየገባ የማያታልለው ወክን ብላ ያለ ይዞ የማይሄደው ይዞ ወዴትም እየገባ የማይተኛውን ዝሙት የማያምረውን ንጹህ ልብ እግዚአብሔር ንጹህ ልብ ይፍጠርልን። አሜን። የዚህ ምድር ነገር የማያምረው ልብ አሜን አሜን። በእምነት ከኔ ጋር እንጸልይ። በጸለይ ብቻ ሳይሆን ተግባር ይፈልጋል። just put your hand እጃችሁ ልባችሁ ላይ የልብ አቀማመጥ እዚህ ይመስላል አድርጉና እግዚአብሔር ሆይ በሉት እስኪ በዚህ ዓለም ፍቅር የማይበረዝ ላየ ነገር ሁሉ የማይሸነፍ ለራሱ ምቾት የማይወርቅ ላንተ ግን የሚኖር አንተንና አንተን ብቻ የሚፈልግ
ንጹህ ልብ ያልተበረዘ ልብ ፍጠርልኝ። አሜን ሃሌሉያ። ንጹህ ልብ ፍጠርልኝ አለ። እኔ ንጹህ ልብ ፈልጋለሁ። የተጣመመውንና አንተን የማይፈልገውን ሳይሆን የቀናውን መንፈስ በውስጤ አድስ አለ። ክብር ለኢየሱስ ይሁን። እግዚአብሔርን የምንፈልግበት ልብ ዴቨሎፕ ያርግ ዛሬ ምሽት። አሜን አሜን አትሉም እንዴ? እግዚአብሔርን የምንፈልግበት መንፈስ ውስጣችን ላይ ዛሬ ይደግ። ማንን የምንፈልግበት? እግዚአብሔርን የምንፈልግበት መንፈስ፣ እግዚአብሔርን የምንጠማበት ልብ፣ a perfect heart፣ እሱን የምናይበት ልብ በውስጣችን ይፈጠር። ሃሌሉያ። ማንን የምንጠማበት? ሃሌሉያ። አንተን አንተን ይላል ልቤ፣ አንተን አንተን ይላል ልቤ። አይ ቀጠን ያለ ድምጽ ነው አሁን የሚፈልገው የመዝሙር። ለዛ ነው ረጋ ያልኩት። ቁጭ በል ችግር የለውም። ተባረክ። ሃሌሉያ። አንተን አንተን ይላል ልቤ። ጫላ ታግዘኛለህ ወይስ ትብያለህ? ታግዘኛለህ? እሺ። ኢየሱስን ጌታ ያደረገ ልብ። አሜን ሃሌሉያ ሃሌሉያ። በነገራችን ላይ እዚህ ምድር ላይ ካሉ በሽታዎች ሁሉ ማን ነው እዚህ ምድር ላይ ከሚያመን እኛ ስንኖር ሰውነታችን ላይ ከሚያመን አካላቶች ሁሉ ቶሎ የሚያጠፋ በሽታ ልብ የያዘ በሽታ ነው። እውነት ነው ውሸት? ጉበት ላይ ይቆያል አይቆይም? ይቆያል አይቆይም? በጣም ረጅም ዘመን ይቆያል። ኩላሊት ላይ ይቆያል አይቆይም? ይቆያል። ብዙ ፓርት ተይዞ ይቆያል። አይንም እጅም እግርም ሳምባም ተይዞ ይቆያል። ልብ ከተያዘች ግን በጣም ዳንጀረስ ነው። ፋታ አይሰጥም፣ ስራ አይሰጥም፣ እረፍት አይሰጥም። አንዳንዴ ኤግዛክትሊ ልብ ኮንትሮል ካደረገ አንድ በሽታ ዊዝን ኤ ሰከንድ ነው የልብ ድካም ተብሎ ፌል ያደርጋል። ሴንሲቲቭ ፓርት ነው። የህይወታችን ዋና ፓርት ነው። እግዚአብሔር ዋና ጓዳ ላይ መቀመጥ ይፈልጋል። እናንተ ፍቃደኞች ናችሁ? እኔ ፍቃደኛ ነኝ። እናንተ ፍቃደኞች ናችሁ? ዋና ቦታ ላይ መቀመጥ ይፈልጋል ጌታ ዛሬ። እኛ ዝም ብዬ አይደለም ይሄን ትምህርት ክርስቲያናዊ ኃላፊነት የሚል ርዕስ እስኪ ዝም ብዬ ልስጣቸው ብዬ አይደለም ማስተምረው። እዚህ ምድር ላይ ሲኖር እኔ ሚሽን አለኝ። አንድ ነገር ልንገራችሁ፣ እኔ ሚሽን አለኝ። ጆሮ ያለ ሁሉ ይስማ። እኔ ሚሽን አለኝ። አስተምሬ ተናግሬ ጨርሼ ሂድ ወዳለኝ ሄዳለሁ። እኔ ሚሽን አለኝ። ለቀልድና ፕሮግራም ለማሟላት የማገለግላት አንዲትም ሰዓት የለችኝ። እንድትኖረኝ አልፈልግም። እንደዛ ቢሆን ብዙ ነገር ብዬ ዛሬ እናንተ ላበላቦናችሁ ደስ ተሰኝታችሁ ትሄዳላችሁ። እኔ አላደርግም፣ ለወደፊትም አላደርግም። እግዚአብሔር ምሪት ነው እኔን ድራይቭ የሚያደርገኝ። ጌታ አንድ ነገር ተናግሮኛል። ህዝቤ እኔ ጋር አይደለም። ለብዙ ሰው ለራስም ለናንተም እናገሩ እንደገና maintaining the relationship with God እንድናድሰው ይፈልጋል እግዚአብሔር። በማወቅ እንድንኖር፣ በማወቅ እንድናገለግል፣ በማወቅ አብረን እንድንጓዝ። ለምን የወከባ ዘመን መሃል ላይ ገብቶ ስለነበረ ሳናውቅ በወከባ የተበላ ዘመን አለ። አሁን እዚህ ዘመን ላይ ያለው ብዙ ወከባ አለ፣ ብዙ ነገር አለ። ከዚህ ሁሉ አረፈን በማስተዋል እየሰማን እግዚአብሔርን እንድናገለግል ለጌታ ክብር ይሁን። በማስተዋል አሜን። በማስተዋል ስጋታችሁ ይሄን ሃርቨስት እየጠበቃችሁ ከሆነ ፒውር ሃርቨስት ልታገኙ፣ በጎ መከር ምን ልበላችሁ፣ ንጹህ መኸር ልታጭዱ ከፈለጋችሁ ለዚህ ጉዳይ ተጨነቁ፣ ጸልዩ። ሰዎች ልብ ውስጥ ኢየሱስ ጌታ ነው የሚል ቃል እንጂ ልባቸው ውስጥ አልተተከለም። አንድ ጊዜ ጌታ ኢየሱስ ክርስቶስ የሰማይን መንግስት ላገኙ ምን ላደርግ ይገባኛል ብሎ አንድ ባለሀብት ጠየቀና አንቀሽቅሾት ጠየቀ። ክፍሉን ታውቁታላችሁ አይደለ? አለ ይሄ ከልጅነት ጀምሮ አድርጌ ያለው ያለ መጣና
ያለህን ሁሉ ሽጥና ለድሃ አካፍል ፊቱ ጠቆረ ይላል። እና ከባድ ምሳሌ ነው ኢየሱስ የተጠቀመው። ለሀብታም መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢገባ ይቀለዋል። የመርፌ ቀዳዳ በጣም ትንሽ መሆኑን አስቡ። የግመል ግዙፍነቱን አስቡ። something impossible። የብዙ ሰው እንዲነካ የማይፈልገው የህይወቱ ክፍል አለ። ጌታ ራሱ እንዲነካ የማይፈልገው ክፍል አለ። እናንተና እኔ ግን ማትፈልጉት ክፍል አለ። እንደናንተ ጌታ እንዳይነካ የምትፈልጉት ክፍል አለ። ሁሉንም ክፍላችንን ይንካ። አሜን። ይንካ ሁሉንም ፓርት አልፎ ውስጥ ዘልቆ ገብቶ ይዘዘን። አሜን። ይዘዘን። እሱ እግዚአብሔር እንዲያዘን እንፈልጋለን፣ እንዲገዛን እንፈልጋለን፣ ልባችን ተቆጣጥሮ እንዲመራ እንፈልጋለን። የመጀመሪያ ጌታ ኢየሱስ ክርስቶስ ለሕግ ሊቁ ለሚሰሙትም ጭምር ያስተማረው የመጀመሪያ ትእዛዝ፣ ከትእዛዞቹ ደግሞ የመጀመሪያ ቃላት፣ የመጀመሪያ ፐርፎርም የምታደርጉት በፍጹም ልብ እግዚአብሔርን መውደድ ነው። ቀጣይ በፍጹም ነፍስህ የሚለውን እናያለን። ጊዜ ካገኘን በፍጹም ኃይሌ፣ በፍጹም ሐሳብ የሚለውን ሶስቱንም እንጨርሳለን። ለኢየሱስ ክብር ይሁን። አሜን። 1 ሰዓት ከ33 ደቂቃ ሰዓቴን አክብሬ መጨረስ ስላለብኝ ጨርሻለሁ። አሳይመንት ሰጣችኋለሁ። ጥሞና ጊዜ ውሰዱ። እግዚአብሔር ፊት ዛት አንተ ልትወድ የተዘጋጀች ልብ ነው ያለኝ። ያቺ አንተ የምትከብርባት ልብ ነፃ ናት ወይ? አሁን ኦኩፓይድ አልሆነችም ወይ? አልተያዘችም? በተለያየ ፍቅር፣ በተለያየ ነገር ኮራፕትድ አልሆነችም? አንተ በላይ የምነግስባት ነገር የለም፣ ካንተ በላይ የሚያሳስባት ነገር የለም ብላችሁ እንድትጸልዩ ፈልጋለሁ። ሉያና በሊሳን አትጨርሱ። አንጨርስም፣ እንደዛ መጨረስ አንችልም። Jesus is coming soon። አሁን በር ላይ ደጅ ላይ ያለውን ኢየሱስን እያየን ያንን ህይወት እንድኖር ካገለገልንም ጥሩ አገልግለን፣ ትክክለኛው አገልግለን፣ ትንሽ ጊዜ አገልግለን፣ ሃሌሉያ አሜን። ጄኒዩን አሜን አሜን። ባይዘው ጄኒዩን ያልሆኑ ነገሮች ሲፋታቸውና ብዛታቸው ብዙ ነው። ጄኒዩን የሆነ ነገር ግን ትንሽ ነው፣ ጥቂት ሊሆን ይችላል። ያ ነው እውነት ያለበት። እግዚአብሔር መንፈስ ቅዱስ ይርዳል። ሁላችንም መንፈስ ቅዱስ ማስተዋልንና ማብራትን ይስጠን። የልቦናችን አይን ይብራ። አሜን። የልቦናችን አይን ይብራ። ኢየሱስ ብቻ ጌታ ሆነላት። ኢየሱስን ብቻ የምትጠማ ልብ ትሆንልን። ኢየሱስን ብቻ የምትፈልግ ሃሌሉያ ሃሌሉያ። ሁላችሁ ምስቶቻችንን በምንወደው ፍቅር ኢየሱስን አንወድም። ስራችንን በምንወደው ፍቅር አይደለም ኢየሱስን የምንወደው። ልጆቻችን በምንወደው ፍቅር አይደለም እግዚአብሔርን የምንወደው። እግዚአብሔርን የምንወድበት ፍቅር የትኛውንም ነገር ከምንወድበት ፍቅር በላይ የሆነ ፍቅር ነው። እግዚአብሔርን ፍጹም በሆነ ሰብሚሲቭ በሆነ መስዋዕትነት በተሞላ ልብ አሜን 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 አሜን። አይታችሁ እንደሆነ ሮሜ ላይ እየተማርን ያለ ነው። ይስሐቅ በመጨረሻ የመጣ ልጅ ነው። እንደሱ አሁን እዛ አይደለም፣ እዛ ቤት እዛ ሰፈር እንደሱም ወደድ ልጅ አለ። አብርሃም ግን እግዚአብሔርን የሚወድበት ልብ ይስሐቅን ከሚወድበት በጣም ስለሚልቅ ይስሐቅን እንኳን እንደ ተራ አድርጎ ነው ለመስዋዕት ይዞ የሄደው። ከሞን እጃችን ላይ ያዝነውን ነገር በሙሉ ተራ የሚያደርገው የእግዚአብሔር ፍቅር ነው። አሜን አሜን። ማንኛውንም ሳክሰስ ተራ አድርጎ የሚያሳየው ቬላ ሀቲያ ካላቦስ። አንድ ሰው እንደዚህ ያለኝ፣ አንተ ሰው የሚያመልከውን እዛ ለመግባት ደግሞ አምልኮት የሚጠይቀውን ኦፊስ ትተ እዚህ ዝም ብለህ እንትን ትላለህ እንደምናምን አለኝ። ለኔ ተራ ነገር ነው። እሱን እንትን ለማለት ብዬ አይደለም። ማናችሁም ህይወታችሁ ላይ ያለው ነገር መቅለል ካልጀመረ፣ ከባድ ከሆነባችሁ መጸለይ ያስፈልጋል። እግዚአብሔር ፊት ነው ማውራችሁ። እኔ ሁሌ አንድ ነገር አወራለሁ። መኖሬን ማስበው ጌታ ኖሬ እንዲሰራ የሚፈልገው አጀንዳ ካለ ኖራል አይግልም። የትኛውም ነገር ግን
ከኢየሱስ በታች ነው። ቀሎ ይታየኛል። እግዚአብሔር ቀሎ እንድታየን ይርዳል። ገና ምን ጠራራበት ክብር አለ ማየት የሚፈልገው። አሜን አሜን። ገና ማስበው የሚጠማው ያሰብኩ የምናደድበት የሚጨነቅበት ነገር አለ። እሱን ነው ይዝ ዘንድ የሚፈልገው። እግዚአብሔር በዛ ዕውቀት ይሙላን። አሜን አሜን አሜን። የኛ ሐሳብ እሱ ነው። እኔ በነገራችን ላይ ብዙ ሰው እያገለገለም አንድ ነገር ሰው ብዙ አገልጋይ እያገለገለም ገና ከዝሙት ጋር ነው የሚታገለው። መቼ ይወጣለው ያ እሱ ትግላችን መቼ ነው ህዝቡ ካለበት ሌቭል ወጥቶ ሌላ ደረጃ ላይ ቆሞ እናገኘው ነው። እየሰማችሁኝ ነው? እየሰማችሁኝ ነው? በደንብ ከኃጢአት ጋር ከምንታገልበት ወጥተን ከስጋችን ከኛ ምኞትና ምሻት ጋር ከኛ ምቾት ጋር የምንታገልበት ዘመንና እድሜና የመንፈስ ደረጃ ላይ እግዚአብሔር ያደርሰን። አሜን። የኛን ነገር ላይ ከራሳችን ጋር ጦርነት አሁን ይሄ እንትኑን ተው የገንዘቡን ዝሙቱን ምኑን የሚበላ የሚጠጣ ጃምቦ ገራሙ ለምን እነዚህ ነው እሱ ለማወራ ከራሴ ጋር ቆሜ የምትፋጠጥበት ደረጃ ላይ አሜን አሜን ተሰዋ የምትልበት ደረጃ ላይ አሜን አሜን። እግዚአብሔር ህዝባችንን ወደዛ ደረጃ ያደርስ። ጥሩ አይመስላችሁም? ይሄ ነው የሚመኘው። ይሄን ነው የማይምሻው። ሰው እዚህ ሌቭል ላይ ደርሶ እንዲያገለግል ነው የሚፈልገው። እውነቴን ነው። እግዚአብሔር ፊት ነው የምላችሁ። ይሄንን ሰው እዚህ ሌቭል ላይ ደርሶ ለጌታ የሚል ጭንቀት እንዲይዝ፣ ለጌታ የሚል ፕላን እንዲይዝ፣ ለጌታ የሚል ሐሳብ እንዲይዝ። አሜን አሜን።